እሺ ቴንኪው ዘላለም። ሳም ወደ አንተ ልምጣ ወንድሜ። እሺ አመሰግናለሁ ቴዲ። ሳምንት መግባት ፈልጌ ነበር። ስነሳ ከእንቅልፌ ሃይማኖት ላይ ነው 5000 ሰው ምናምን አለና በዛ ምክንያት መግባታችን አክቹዋሊ ቀደም ብዬ ተኝቼ ስለነበር ነው ሰዓታችን ስለሚለይ አመሰግናለሁ። ዘላለም ስለ አሰብ ብቻ ነው የተናገረው። ብዙ አጀንዳዎች አሉ። ከዛ ለመጀመሪያ ያህል ሀገሩን እንደሚወድ ኢትዮጵያዊ፣ ለሀገር እንደሚያስብ ኢትዮጵያዊ፣ ለቀጣዩ ጄኔሬሽን ለሚመጣው ትውልድ እንደሚያስብ ኢትዮጵያዊ ፖርት አስፈላጊ ነው አስፈላጊ አይደለም የሚል ክርክር ውስጥ መግባት አስፈላጊ አይመስለኝም። ኤግዚስቴንሻል ነው፣ በቃ ኤግዚስቴንሻል ጉዳይ ነው። ሀገሪቷ ወደፊት የመሄድ ጉዳይ ነው ፖርት ማለት። ቅድም መለስን ኮት አድርገው ነበር። መለስ ጎበዝ ነው፣ ኦራተር ነው፣ ያነባል፣ አዋቂ ነው፣ እውቀት አለው። አምሶሪ ቱ ሴይ ለሀገራችን በጣም ታሪካዊ ስህተት፣ ብዙ ስህተቶችን ከሰሩ ሰዎች መካከል አንዱ እሱ። መንግስቱ ቡቸር ነው፣ ኢንተርናሊ ኤክስተርናሊ ሶሊድ ነበረ። ለአፍሪካ ጉዳይ ሎሜ ስብሰባ ላይ የአፍሪካ ህብረት ሎሜ ስብሰባ ላይ የአፍሪካ ህብረትን መቀመጫ ለመውሰድ ሲጠይቁ መንግስቱ ቡቸር ነው ኢንተርናሊ፣ ኤክስተርናሊ ግን ለአፍሪካ እንደ ኃይለ ሥላሴ ጠንካራ ነበረ የሚል ነገር ሲናገር ነበር። ሂ ወዝ ቡቸር ኢንተርናሊ። መለስ ሂምሰልፍ ወዝ ቡቸር። መለስ የሰራው ታሪካዊ ስህተት ዛሬ 5 ሚሊዮን የማይሞላ ህዝብ ያለው ኤርትራ የምታክል ሀገር 120 ሚሊዮን ህዝብ ላይ የሚፈነጭ እንዲሆን ፈጥሯል። ምናልባት አሁን የፖርት ጉዳይ አሁን ዲፕሊ እዚህ ላይ ኢንጌጅ ማድረግ ብልጽግና ሰሞኑን እያነሳው ስለሆነ ወደ ብልጽግና እንዳልሄድ እፈራለሁ። እኔ ብልጽግናን አልደግፍም፣ ግን እንደ ሀገሩ እንደሚወድ ሰው ፖርት አስፈላጊ ነው ወይ ክሪቲካሊ ኢምፖርታንት ነው የሚል እምነት አለ። ወደኋላ ሄድ ብለን ስናይ ኤርትራ እንዴት ራሷን ቻለች? ከኢትዮጵያ ጋር መሆን አይሻላትም ወይ? የኢሳያስ አፈወርቂ ፍላጎት ምን ነበር? የኢትዮጵያን ፕሬዚዳንት መሆን ይፈልግ ነበር። ፕሬዚዳንት መሆን ከቻለ ኤርትራን አይገነጥልም፣ ፕሬዚዳንት ካልሆነ ግን ያው ይገነጥላል የሚል ብዙ ኢንተርናል አሁን እየወጡ ያሉ ነገሮችን ታያለ። ሌላው ደግሞ በጣም ሲሪየስሊ ብዙዎቻችን ማየት ያለብን የኤርትራና የትግራይ ልዩነት ምንድን ነው? ዋት ኢዝ ዘ ዲፍረንስ ቢትዊን ትግራያንስ ኤንድ ኤሪትሪያንስ? the same language, the same culture፣ ሁሉም አንድ አይነት ነው 100% if I'm not mistaken። ለምንድን ነው ኢትዮጵያ ውስጥ መቆየት የፈለጉት ትግራያንስ? ኢትዮጵያ ውስጥ መቆየታቸው ካልቀረ ለምን 10 ኪሎ ሜትር 20 ኪሎ ሜትር የአሰብን ወደብ ወደ ኢትዮጵያ ማድረግ አልቻሉም? ያ ሁሉ የባህር ርዝመት ያለው ድንበር እያላቸው ኤርትራውያን ወይ ለነሱ ይሰጥ 100% ኢትዮጵያን የሚመራ ሰው ከትግራይ የወጣ ለኢትዮጵያ ወደፊት ማሰብ የሚፈልግ ሰው ለምንድን ነው 10 ኪሎ ሜትር መውሰድ ያልቻለው? ወደብ ያስፈልገናል። ኤግዚስቴንሻል ጉዳይ ነው። አሁንም እንፈልጋለን፣ ወደፊት ጀነሬሽናችን እየፈለገ ይሄዳል ብሎ ያኔ ለምን ማስተካከል አልተቻለም ነበር? ዴር ዋዝ ኮንስፓይረሲ ነው የሚመስለኝ ስረዳ ነገሩን። አንቀጽ 39 ለምን መጣ? ቲፒኤልኤፍ ያ ሁሉ ጦርነት ከሄደ በኋላ ብዙ ነገር ከወደመ በኋላ ዛሬም ጦርነት ጉሰማ ላይ ናቸው አይደል? ከበሮ እየመጡ ነው። ዋት ኢዝ ዘ ሪዝን ቢሃይንድ? በእውነት ቲፒኤልኤፍ ጦርነት ውስጥ የሚያስገባ አቅም አላት ወይስ ደግሞ እነዚህ አሁን የተባሉትን የተለያዩ ፎርሶች የኤርትራን መንግስት ጨምሮ ኢንተርናል ኢንስታቢሊቲውን ተጠቅሞ ማድረግ የሚፈልጉት ነገር አለ የሚል ነገር ማንሳት እንችላለን። እና በአጠቃላይ ፖርት ኢምፖርታንት ነው። ብልጽግና ስላነሳ አይደለም። ከብልጽግና በፊት በኢህአዴግ ዘመን በጣም ብዙ ሰዎች ያነሱ ነበር፣ ግን እነመለስ እንደ ወንጀል ነው የሚቆጥሩት ነበር። ኖ ፖርቱ የኤርትራ ነው የሉዓላዊ ሀገር ስለሆነች ሉዓላዊነትን መዳፈር ነው የሚሆነው እና አታንሱ፣ አትንኩ፣ በቃ ታቡ ነበረ። 97 ዓመተ ምህረት የምርጫ ጊዜ ቅንጅቶች ሲሪየስሊ አንስተውት በጣም ብዙ ኢትዮጵያውያን ኢንጌጅ አድርገው አንዱ ቅንጅት እንዲያሸንፍ ከፍተኛ የሆነ የህዝብ ድጋፍ እንዲያገኝ ምክንያት የሆነ የፖርት ጉዳይ ነው።
ሌሎች የኢፒአርዲኤፍ ፍራጃሊቲ ተጨምሮበት ማለት ነው። ስለዚህ ብልጽግና አሁን ያዙ ልቀቁኝ ስላለ አይደለም ወደብ ጉዳይ ላይ ወደብ ክሪቲካሊ ኢምፖርታንት ዛሬም ሊሆን ይችላል፣ የዛሬ 10 ዓመትም ሊሆን ይችላል። በግሌ ጦርነትን የምደግፍ ሰው አይደለሁም። በተደጋጋሚ ተናገር ያሉት ቴዲ አንተ ቤት ሰላማዊ የሆነ ዊን ዊን የሆነ ሶሉሽን ሊያስገኝ የሚችል ዲስከሽን በጣም ኢምፖርታንት ነው የሚል እምነት አለኝ። ጦርነት አውዳሚ ነው። በብዙ መንገድ ጦርነት የሚመከር አይደለም። ሴቶችን፣ እናቶችን፣ አረጋውያንን፣ ህፃናትን፣ ወጣቶችን ጭምር ብዙ እንትን የሚል ነው። ለወደብ ጦርነት ውስጥ መግባት ብዙ ዋጋ ያስከፍላል። ለኤርትራውያን ብቻ ሳይሆን ለኢትዮጵያውያንም ብዙ ዋጋ የሚያስከፍል ነው። የ1989 1990 ጦርነት ማየት እንችላለን። የጦርነቱ ጊዜ አሁን እየወጡ መረጃዎች የሚዘዋወሩ ሶሻል ሚዲያ ላይ ያው ማጣራት ይጠይቃል። መረጃዎችን የምታይ ከሆነ መለስ በጦርነቱ ጊዜ ወጣት እየተዋጋ እየተዋደቀ ነው። የጦርነቱ ጊዜ ኢሳያስ ጋር ነበር በሄሊኮፕተር እየተመላለሰ። እንደዚህ አይነት መሪ ነው የነበረን። ስለዚህ ኤርትራን ወደብ መስጠት አይደለም ሀገሪቷን አሳልፎ አለመስጠቱ እግዚአብሔር ይስጠው። ዜርፎር ወደብ ኢምፖርታንት ነው። መለስ ሂስቶሪካል ሚስቴክ ኢፒአርዲኤፍ ቲፒኤልኤፍ የፈጠረው ሂስቶሪካል ሚስቴክ ነው። ዛሬ ብልጽግና ሆየ ሆየ እያለበት ስለሆነ ሳይሆን ታሪካዊ ስህተት በጣም ብዙ ሰዎች ሲያነሱ የነበረው ግን ታቡ የነበረ በኢፒአርዲኤፍ ጊዜ ወንጀል የነበረ አይነት ጉዳይ ነው። ወደብ ዛሬም የዛሬ 30 ዓመት በፊትም ወደፊትም ኢምፖርታንት ነው፣ ያስፈልጋል ሀገሪቱ። ሌላው የኢትዮጵያ ኤርትራ ጦርነት ነው። ኤርትራ በእውነት አሁን ኢትዮጵያን የመውጋት አቅም አላት ወይ የሚል እንዲያው ቀለል ያለ አናሊሲስ ስትሰራ ኤርትራ በብዙ ነገሯ ኋላ ቀር ሆናለች። በብዙ ነገሯ ኤርትራ ውስጥ ምን ያህል ሰው ኢንተርኔት ይጠቀማል ብለህ ዛሬ ብትጠይቅ ኢንሲግኒፊካንት የሆነ ነምበር ኢንተርኔት የሚጠቀም ሰው ያለው። በብዙ መንገዱ ኤርትራ ወደኋላ ይቀር ነው። ስለዚህ ካኖት ኮምፔር ኤርትራንና ኢትዮጵያን በጦርነት አታወዳድርም። ኢንኮምፓራብልስ ዩ ካኖት ኮምፔር ደቱ። ነገር ግን ኢትዮጵያ ኢንተርናል የሆነ ፍራጃሊቲ፣ ውስጣዊ የሆነ አለመረጋጋት፣ ውስጣዊ የሆነ ሰላም ያለመኖር እና ደግሞ ዲቪዥን አለ። ዲቪዚቭ ፖለቲክስ ያው ከብልጽግና የጀመረ ነው። በጣም ብዙ የተለያዩ ኃይሎች አሉ። ጦርነት እዚህም እዚያም አለ። አሁን ቅድም አይሻ እንዳሳነሰችው ሳይሆን የተለያዩ ኃይሎች አሉ። ይሄ አደገኛ ነው። ቅድም ስጠቅስ እንደነበረው መግለጫ የሚሰጡ ቲፒኤልኤፎች ከኦላም ጋር እየሰሩ ከሆነ ከፋኖም ጋር እየሰሩ ከሆነ ቲፒኤልኤፍ ደግሞ ከኤርትራ መንግስት ጋር እየሰራ ከሆነ የኤርትራ መንግስት ዛሬ አዲስ አበባ አለ ማለት ነው በኢምፕሊኬሽን። ይሄን ማለት ፈልጋለሁ። ግን በአጠቃላይ ምናልባት ልደቱን ቅድም ጠቅሰው ስለነበር ልደቱ በጣም ጠንካራ ፖለቲከኛ ነው። ፖለቲካ የገባው በሳል ፖለቲከኛ ነው። ሰሞኑን አንድ እንትን ላይ ሲናገር ነበር ከሀገር ጠላት ጋር ማበሩ አደገኛ ነው ቲፒኤልኤፍ እና ወጣቶች ኃይል ሊሉት ይገባል የሚልና በኋላ ላይ እመለሳለሁ። አመሰግናለሁ ቴዲ። ቴንክ ዩ። እስኪ በመሀል የዶክተር ያዕቆብ ኃይለማርያምን ድምፅ ላስደምጣችሁ። ወደብ እንዲኖረን ጭራሽ ጥያቄ አላቀረብንም። የኢትዮጵያና የኤርትራ ጦርነት በአልጀርስ ላይ በተደረገው ስምምነት ሴትል ከተደረገ በኋላ ሚስጥር ይናገራሉ። ሰውየው እኚህ ሰው የህግ ሰው ናቸው። በካሜሮን እና በናይጄሪያ መካከል የነበረውን የድንበር ይገባኛልን ጉዳይ የመሩ ሰው ናቸው። ከዚህ ቀደም ቅንጅት ውስጥ የነበሩ ሰው ናቸው። አቶርኒ ጀነራል ናቸው። ይሄን ይላሉ። እስኪ አድምጧቸው። ኢትዮጵያም በ60 ኪሎ ሜትር ርቀት 100 ሚሊዮን ህዝብ ወደ ይዘጋበት የሚል ስምምነት በምንም አይነት ተቀባይነት አይኖርም ነበር። ይህንን ጥያቄ የሚያቀርብ ሰው ቢኖር ኖሮ እንዲያውም ኮኸን አደራዳሪ የነበረው የአሜሪካ ተወካይ በድርድሩ ወደ መጨረሻው ገደማ ይህን ያህል ህዝብ 100 ሚሊዮን የሚጠጋ ህዝብ በእግር መንገድ ርቀት እንዴት ወደብ አልባ ይሆናል? እንዴት ወደብ ይዘጋበታል? ሲል አቶ መለስ አንተን ይህን የሚያገባህ ነገር አይደለም ብሎ ጮኸበት ይባላል። እና ኮኸን ተናግሮታል እንደውም እና በእውነት በፍጹም በኢትዮጵያ ላይ የተፈጸመው
በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ለምሳሌ ኢትዮጵያ ላይ የተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ሌላም ምሳሌ አለ። ለምሳሌ ጾረና የድንበር ኮሚሽኑ የኢትዮጵያ ግዛት ነው፣ ወደ ኢትዮጵያ መታጠፍ አለበት ሲል የኢትዮጵያ ተወካዮች አይ ጾረና የኤርትራ ግዛት ነው፣ ወደ ኢትዮጵያ መምጣት የለበትም ብሎ ተከራክረው። ለምንድን ነው እንደዛ ያሉት? ማንም የሚያውቅ የለም። ግን ለሰከንድ ለሁለት ደቂቃ የብሔር ካባችሁን አውልቃችሁ ይህን ንግግር ስታደምጡ እንደው ዝም ብላችሁ ነው የሌላ ሀገር ዜጋ እንኳን የሌላ ሀገር ዜጋዎች ላይ አሁን ይሄ የሰማችሁት ታሪክ ካሜሩን አሁን ላይ የካሜሩን ዜጎች ላይ ወይም የናይጄሪያ ዜጎች ላይ ወይ የቡርኪና ፋሶ ዜጎች ላይ ተፈጸመ ነው እንኳን ቢባል እንዴ ነውር ነው ምናምን ትላላችሁ። 120 ሚሊዮን ህዝብ የያዘ የቡርኪና ፋሶ ነዋሪ እንደ 120 ሚሊዮን ከሆኑ ማለት ነው ላንድ ሎክድ ናቸው። ላንድ ሎክድ ደግሞ የሆኑት በራሳቸው አመራሮች ነው። አንፈልግም ብለው ነው የሚል ነገር እንኳን ብትሰሙ እንደ ኢትዮጵያ እንኳን ናቸው ብትሰሙ ሌላው ቢቀር ሼም ኦን ዩ አትሉ ፕሬዚዳንቱ። ይሄ ግን የሆነው በሀገር ላይ ነውና ይሄ ነገር እንዴት ታዩታላችሁ? ጭራሽ ሄርማን ኮይን የደርግ ጦርነት ከተጠናቀቀ በኋላ ለንደን ላይ ያደራደራቸው ነው ሄርማን ኮይን እና በተለይ በባህር በር ጉዳይ ላይ እንዴ እነሱ ምጽዋና አሰብ አላቸው። ይሄን የሚያል ህዝብ ላንድ ሎክድ እንዲሆን ለምንድን ነው የፈለጋችሁት ብለን ስንጠይቃቸው ሄርማን ኮይን ነው ጠያቂው። እነ መለስ ዜናዊ በወቅቱ የነበሩ ሰዎችን አንተ ምን አገባ አርፈህ ተቀመጥ አሉኝ ነው የሚለው ሄርማን ኮይን። መሀል ላይ እነዚህ ነገሮች አስደምጣችኋለሁ። የመለስ ዜናዊ ንግግር አለ። አንዳንዶች ለመለስ ዜናዊ ፌርነስ መለስ ዜናዊ በወቅቱ ይሄን ያደረገው ወይም ደግሞ በወቅቱ የነበሩት ኢህአዴግ ሰዎች ይሄን ያደረጉት ኤርትራውያን ፈርጥመው ስለነበረ ገና መንግስት መመስረታቸው ገና ደርግን ማስወገዳቸው ስለነበረ ወደ ሁለተኛ ጦርነት ላለመሸጋገር ነው። የጊዜ ጉዳይ ነው። ለጊዜው ለጅቡቲ 1.5 ሚሊዮን እስከ 2 ቢሊዮን ዶላር እየከፈልን በአመት እንቆይና ራሳችንን ስናደራጅ የት ሄዳል? እነሱ እኛ ካልተጠቀምንበት በስተቀር ፈረስ ነው ወይም ደግሞ ከብት ነው ውሃ የሚያጠጡበትና ምንም ሊያደርጉበት አይችሉም። መቀበላችን አይቀርም በሚል እሳቤ ነው የሚሉ አሉ። እናንተም እንደምትሉ ግን አላውቅም። የሆነ ሆኖ በሆነ ድራማዊ ትዕይንት የባህር በር አልባ ሆነናል ማለት ነው። አንተ የምትታገል ታጣቂ ኃይል ነገ ስልጣን ስትይዝ የባህር በር ያንተም ጥያቄ እንደሆነ ማወቅ አለብህ። በድርድር አመጣለሁ በል፣ ገዝቻ አመጣለሁ በል፣ ህዝቡን አፍልሻ አመጣለሁ በል። እንደ አንድ ህዝብ ግን ስልጣን ስትይዝ የባህር በር እንድታመጣ ህዝቡ ይጠይቃል። ይህን መለማመድ አለብህ። አፍን ማለማመድ አለብህ። ዝም ብለህ ጡት የተቆረጠ ላሾ የተቆረጠ እያልክ አይደለም መጮህ አለብህ። ጎን ለጎን እናንተ ፖለቲከኞች መንገድ አለባችሁ፣ መንጋዎቻችሁን መንገድ አለባችሁ። አይ 4 ኪሎ ከገባም በኋላ የባህር በር የምናመጣው እንዲህ ነው። ኦነግ 4 ኪሎ ከገባ በኋላ የባህር በር እንዴት ነው የምታመጣው? ፋኖ እንዴት ነው የምታመጣው? ይህን መለማመድ አለባችሁ ለማለት ያለው። እሺ ቴንክ ዩ ሳም። ወደ አኩና ማታታ እንሄዳለን። አኩና ማታታ የኬንያ ስም ነው። አኩና ማታታ ማለት አኩና ምን ማለት የኬንያ ስም ቋንቋ ነው። ደህና ናችሁ ማለት ነው። ደግሞ ሁሉ አማን ነው ማለት ነው። ያ ኖ ፕሮብለም ማለት ነው። ችግር የለም እንደማለት ነው። ኖ ወሪስ እንደማለት ነው። ይሰማል? ይሰማል። እሺ 8 ደቂቃ አለህ ወንድሜ። እሺ አመሰግናለሁኝ ቴዲ። ውይይቱ በወደብ ጉዳይ ነው አይደል? ወደብ በሶስት ነገሮች ለመናገር ወዳለሁ። በወደብ ጉዳይ በፋኖና ይመጣል በሚባለው አውደ ውጊያ ላይ ማለት ነው። እንደምታስታውሱት በኢትዮ ኤርትራ ጦርነት ሰዓት ህዝባችን አንድ ነበረ። አንድ በነበረበት ሰዓት ጦርነቱ በአጭር ጊዜ ነበር የተጠናቀቀው። እንደውም አልፎ የኢትዮጵያ ሰራዊት ገስግሶ እነ ባሬንቱን፣ ሰንዓፈን፣ አድኳላ እስከ አድቀይህ እና እምባሴራ እነ ጾረናን ሁሉ አልፎ ወደ ኤርትራ በሚገሰግስበት ሰዓት ባሻጥር ተመለሱ የተባለበት ወቅት ነበረ። ከ4 ኪሎ ቀጭን ትዕዛዝ የተነሳ ማለት ነው። እና ምንጊዜም የኢትዮጵያ ሕዝብ ችግር ውስጥ የሚከቱት መሪዎች ናቸው።
አሁንም አብይ አህመድ የብልጽግና መንግስት ወደብ ይጠይቃል። ነገር ግን ውስጡ ሰላም ውስጡ የደፈረሰ ነው። ህዝቦቹን አንድ በማድረግ የተጠመደ አይደለም። ራሱ የብሔርተኛ መንግስት ነው። ጨፍጫፊ መንግስት ነው። አማራ ክልል ላይ የሚፈሰው ደም ቀላል ደም አይደለም። ቀላል ኢኮኖሚ አይደለም የሚፈሰው። ድሮን ነው የሚጣለው። $40 ሚሊዮን ልክ አንድ ድሮን የሚጥለው ወደ $40 ሚሊዮን የሚገዛ ነው። ሱዳን አልወረረችንም። ሶማሌ ወሬበር ኤርትራ ግዙፍ ሰራዊት አለን፣ ብቃት ያለው ሰራዊት አለን ይላሉ። ግን ድሮን ነው የሚጠቀሙት፣ ሜካናይዝድ ኃይል አልፎ ማለት ነው። ስለዚህ የኢትዮጵያን ህዝብ ግራ የሚያጋባ እውነታ ነው፣ ውዥንብር ነው ለኔ። አሰብን እንይዛለን፣ አሰብንን ማንን ይዞ ማለት ነው? ማንን ይዞ? ህዝቡን ስትይዝ እኮ ነው መጀመሪያ። እውነተኛ የፑቲን አስተሳሰብ ሲኖርህ ነው ኢትዮጵያን ከፍ የምታደርገው። ለምሳሌ ፋኖ ኢትዮጵያ ብሔርተኛ ነው። ፋኖ ለኔ ሊገለው ሊደፍረው ሊጨፈጭፈው የመጣን የጠላት ኃይል እኮ ከድል በኋላ የኢትዮጵያን መዝሙር ይዘምራል። የኢትዮጵያን ብሔራዊ መዝሙር ጫካ ሆኖ የሚዘምር። ስለዚህ ኢትዮጵያ ብሔርተኛ ነው። በአጠቃላይ ለኢትዮጵያ ትልቅ ዋጋ የከፈለ ማህበረሰብ ነው። ኢትዮጵያን የሚያፈቅር ነው። ነገር ግን እህቶቻችን ብጽዕት እህቶቻችን እንዳይማሩ እየተደረገ እየተደፈሩ ከተከበረ ተብሎ የሚጠራ ዩኒቨርሲቲ ሁሉ ኪድናፕ እየተደረጉ ያሉበት ሁሉም አይታወቅ። እነኛ ወጡ እንጂ በሺ የሚቆጠሩ ምን ስላደረገ ነው? ምን ስለበደለ ነው የአማራ ማህበረሰብ? ስለዚህ የፋኖ ትግል ከሚደግፉት ውስጥ አንዱ ነኝ። የወደቡ ጥያቄ የኢትዮጵያ ሕዝብ ይሄ እኮ ሰርቫይቫል ነው። ሽብር እየነዛ በሰላም ነው መፈልገው እያለ የወደብ ጥያቄ እሰማለሁ። ቴንክ ዩ። የወደብ ጥያቄ የሰርቫይቫል ጥያቄ ነው። ለምሳሌ ቀይ ባህር የሚባለው እኮ ኤርትራ ላይ ብቻ ያለው ይመስለዋል ሰው። ቀይ ባህር የሚባለው እኮ እስከ ሜዲትራኒያን የሚደርሰው እስከ ታች እስከ ዜላ የሚደርሰው ይሄ ጠቅላላ ብዙ ቀይ ባህር እና ዓለም አቀፍ ባህር ነው። ማንም የሚንሸራሸርበት ዓለም አቀፍ ባህር አክሰስ ቱ ዘ ሲ ያለን ህዝቦች እንደሆነ ይታወቃል። ነገር ግን ሁለቱ ወንበዴዎች በሰዓቱ መንግስትን ተቆጣጠሩ። መንግስቱ ኃይለማርያምም የኢትዮጵያን ህዝብ ይዞት ስላልነበረ አንተ ይሄኛውን አስተዳድር፣ እኔ ደግሞ ይሄኛውን አስተዳድራለሁ፣ እኛ በቀረጽነው እና በነደፍነው መሰረት እንመራዋለን፣ አልፈልግም ሲል ደግሞ አንድ ላይ እንሆናለን ነበር ሂሳቡ። ነገር ግን በ7 ዓመት ነው ጦርነት የጀመሩት፣ በባድመ ጦርነት ማለት ነው። ይሄ ጦርነት ሲጀመር የኢትዮጵያ ህዝብ እጅግ በጣም ደስተኛ ነበር። ነገር ግን ያን ደስታውን አፈር ነው ያበሉት ልጆቹ መስዋዕት ከፍለው። የወደብ ጥያቄ የሰርቫይቫል ጥያቄ ነው ለኢትዮጵያ። ትልቁ የኢትዮጵያ በሽታ ደግሞ ይሄ ኮንስቲቱሽናል ገቨርንመንቱ ነው፣ ህገ መንግስቱ ነው። ህገ መንግስቱን ያረቀቁት ሻዕቢያና ወያኔዎች ናቸው። ያ ህገ መንግስት ሃስ ቱ ቢ አቦሊሽድ። ለምሳሌ ሰልፍ ዴተርሚኔሽን አፕ ቱ ሴሴሽን ፎር ዘ ፎርሜሽን ኦፍ ኢንዲፔንደንት ስቴት፣ የራስን እድል በራስ የመወሰን እስከ መገንጠል የሚለው ቲዎሪ የቦልሼቪክ ቲዎሪ ነው፣ የራሻዎች ቲዎሪ ነው።
ራሻን የበታተነ ቲዮሪ ነው። ታላቋን ዩኤስኤስአር ዩናይትድ ሶቪየት ሶሻሊስት ሪፐብሊክን የበተነ ለሶቪየት ያልሆነ ነው። ባልተማረ ህዝብ 85% አርሶ አደር በሆነበት ማህበረሰብ ላይ ምንም ንቃተ ህሊና በሌለው ማህበረሰብ ላይ አንቀጽ 39 ሰልፍ ዴተርሚኔሽን አፕ ቱ ሴንሴሽን ብለህ አስፍረህ ሻዕቢያና ወያኔ በሰጡ ሂሳብ እስካሁን እየተመራ ብሔር መታወቂያ አድርገህ ዜግነት ኢትዮጵያ ብሔር አማራ፣ ትግሬ ወዘተረፈ አድርገህ ኦሮሞ አድርገህ ኤርትራ ላይ ግን ያረከው ምንድን ነው? ዜግነት ወይም ምንነት ኤርትራዊ የሚል ትሰጣል። 9 ባንዲራ አለ ኤርትራ ውስጥ 9 ብሔረሰብ አለ፣ 9 ባንዲራ የለ። ይሄን ሁሉ ይሄ ኮንስቲትዩሽን ቢቀየር ክልል የሚለው ቢነሳ ለብሔር ብሔረሰቦች ዳቦ እንጀራ አይደለም ይሄ የሚያበላው። ክልል ሳንሆን እኮ ኢትዮጵያኖች አንሰደድም ነበር። ወደብ እያለን ኢትዮጵያኖች አንሰደድም ነበር። የወደብ ጥቅሙ ምንድን ነው? እያንዳንዱ መርከቦቻችን ጣሊያን፣ ጀርመን፣ እንግሊዝ፣ አሜሪካ ተጉዘው ሾፕ አድርገው ያመጡታል፣ ወደ ኢትዮጵያ ያስገቡታል በቀላል ገንዘብ። አገር ውስጥ ይመረታል፣ መርከቦችም ያስገቡታሉ። ቀረጥ ምናምን የምንከፍለው $1 ቢሊዮን የለም በየዓመቱ። ትልቅ የህልውና እንትን ነው። ግን በጦርነት አይደለም ይሄን ነገር። አንድ ደቂቃ ስጠኝ። በጦርነት ሳይሆን መጀመሪያ በሰላማዊ መንገድ ብንሞክረው። ኦኬ ደቂቃ አልኳል። ዞሮ ሲመጣ ቴንክ ዩ። ኦኬ ክብራትና ክብራን ይህን ድምፅ እስኪ ስሙት። ሶማሌ አካባቢ መስቀል መረጋጋት፣ ናሽናል ኢንትረስት ማስቀደም እንዲችሉ ጊዜ ሰጥተናል። እንታገሳለን። ቀልብ እንዲገዙ ሰብር እንዲያደርጉ እንታገሳለን። ግን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል። በዚህ ጉዳይ አመሰግናለሁ። የባህር በር እንዴት ነው የሚመጣው ነው ጥያቄው። አይኖ ብሔርተኞች አሁን ሀገራዊ ስሜቱ ጠፍቶባቸዋልና ምንድን ነው ሀገራዊ ስሜት ምን ነበር እያሉ ነው። እና ይመጣል፣ አይዟችሁ ቀስ እያለ ይመጣል። የሆነ ሆኖ ግን ቁም ነገሩ አሁን በሀገር አቀፍ ሚዲያም የመንግስት አክቲቪስቶችም የመንግስት ሰዎችም ስለ ባህር በር እያወሩ ነው ያሉት። አንዳንዶች የባህር በር ምክንያት ነው ይሄ ዝም ብሎ ኮዝ የላቸውም፣ ኮዝ ሳይኖራቸው ከኤርትራውያን ጋር ተታኮሱ እንዳይባል ነው እንጂ ዋናው ይሄ አሁን ያለው መንግስት ኮዙ እዚህም እዛም ለምታዩቸው እሳቶች እሳት ለኳሹን ለማጥፋት ነው። ማጥፋት ማለት እሳት ለኳሾቹ ያሉት አስመራ ነው። እዛ ቆጣሪው ከጠፋ እዚህ ሀገር ቤት ያለው እሳት ይዳፈናል፣ ይጠፋል። ስለዚህ በባህር በር ሰበብ ወይም በቀይ ባህር ጋር አክሰስ ያስፈልገናል በሚል በዛ ሰበብ ነው እንጂ ዋናው ኢትዮጵያ ውስጥ እዚህም እዛም የሚነሱ ነገሮችን ለማዳፈን እዛ ቆጣሪውን ለማጥፋት ነው ይላሉና የሆነ ነው። ያም አይደለም ካላችሁ የባህር በር እንዴት ነው ልናገኝ የምንችለው? አሁን ባለንበት ሁኔታ የሚቻል ነገር ነው? የሚቻል ነገር ነው ወይ? የሚሆን ነገር ነው ወይ? ይህንን እየተነተንን ያለው ካገኘንስ በኋላ እንዴት ነው? አሁን ለምሳሌ ኤርትራ ሉዓላዊነቷ የተጠበቀ ሀገር ናት። እኔ ኤርትራ ሀገር ናት ብዬ ነው የማስበው። ሀገር ናት። ኢትዮጵያውያን ሀገር አይደላችሁም እስከሚሉኝ ድረስ ኤርትራውያን ሀገር ናቸው ብዬ ነው የማስበው። ዳር ድንበራቸው የተከበሩ በዓለም ዙሪያ ላይ በዩኤንም ሪኮግኒሽን ያላቸው ሀገር ናቸው። ባንዲራ ያላቸው በዲማርኬሽንም በዴሊሜሽንም የተሰመረ ድንበር ያላቸው ሀገር ናቸው። አይ ነው ያለንበት አሁን ያለንበት ዓለም የፓወር ፖለቲክስ ውስጥ ነው ያለነው። ጡንቻ ከፈረጠመ ሄደ ምንም መንጠቅ ትችላለህ። ጡንቻ አይፈርጥም። ግን እንዴ ነው ሊሆን የሚችል ነገር ነው ወይ? እሱ ነው የምናወራው። እሺ ቴንኪው አኩና ማታታን አመሰግናለሁ። ወደ ቡሩኬ እሄዳለሁ።
ቡርኬ 8 ደቂቃ አለ። ቴንክ ዩ ቴዲ፣ እንዴት ነህ? ሰላም ናችሁ? ሁላችሁንም ሰላም ብያለሁ። ከመጀመሪያ በፊት አንዳንድ የተነሱ ፋክቹዋል ያልሆኑ ነገሮች ቅድም አንተ ካሰማው ኦዲዮ ብጀምር ማለት ነው። ሄርማን ኮሄን እንዴት 100 ሚሊዮን ህዝብ ይዛችሁ ብሎ በመገረም ጠየቀው ምናምን ሲል ሰውየው ትንሽ ፋክቹዋሊ ኢት ኢዝ ኢረር አትሊስት በ50% ፋክቹዋል ኢረር ነበረው። በዛን ወቅት የነበረ አንድ ዲፕሎማት ለዛውም በኢስት አፍሪካ እንትን ላይ ኤክሴል ያደረገ አንድ ዲፕሎማት በወቅቱ የኢትዮጵያ ፖፑሌሽንን 100 ሚሊዮን ይላል ብዬ ይሄን አይነት አርትሜቲክ ኢረር ይሰራል ብዬ አላስብም። ምክንያቱም ለትራንስፖዚሽንም ለምናምን ኢረርም አይመችም። በወቅቱ የኢትዮጵያ ህዝብ በ1991 ላይ የኢትዮጵያ ህዝብ ቁጥር 49 ሚሊዮን ነው። 49 ነጥብ ምናምን ሚሊዮን ህዝብ ነው እና ያንን 100 ሚሊዮን ህዝብ ምናምን አለ ብሎ ማለቱ ራሱ ባይሰልፍ የሰውየውን ችኮላ ነው የሚያሳየው። ስለዚህ ያወራውንም ነገር ለማመን ራሱ እቸገራለሁ፣ ራሱ ሄርማን ኮሄን ያለውን ኮት ካላረክልኝ በስተቀር ማለት ነው። ሁለተኛ ቅድም አንድ ወንድማችን እዚህ ጋር ምን ሲል ነበር? የትግሬና የኤርትራ ልዩነት ምንድን ነው ምናምን እንደዚህ አይነት ማለት ትግራይ የኤርትራ የትግርኛ ተናጋሪው ማህበረሰብ አንድ አካል እንጂ ኤርትራ ማለት የትግርኛ ማህበረሰቡ ሀገር ነች ማለት አይደለም። ሜቢ ስላይት የሆነ የቁጥር ብልጫ ሊኖረው ይችላል ከሌሎቹ እንጂ 9 ዲፈረንት ካይንድ ኦፍ እንትኖች አሉ፣ ብሔሮች አሉ። በዚህ ሎጂክ ከሄድክ ለምንድን ነው አፋርና ኤርትራ አንድ ናቸው የማትልበት ምክንያት? ምክንያቱም አፋር ኢትዮጵያ ውስጥም ትግራይ ውስጥም ጅቡቲም አለ። ሁለት ተመሳሳይ ቋንቋ ተናጋሪ ህዝቦች በሁለት ዲፈረንት ሀገር ውስጥ ስላሉ ልዩነት የላቸውም ምናምን ብለህ ፖለቲካል አሻጥር እንዳላቸው እነዚህ ህዝቦች ለማቅረብ መሞከር why don't you go to ጂጂጋ ሶማሌ and ሞቃዲሾ ሶማሌ? why don't you go to የጋምቤላ እና የደቡብ ሱዳን ኒውዌር እና የደቡብ ሱዳን ኒውዌር እና የኢትዮጵያ ኒውዌር ላይ ለምን አትሄድም? ደቂቃን ፖዝ ላድርግ። የብሩክ ቪዲዮ አይታያችሁም እንዴ? ብሩክ አይታያችሁም? ለአንተ ይታያል? ለኔ ይታየኛል። ግን ኮመንት ላይ ቪዲዮ የምትሉት ምን? ታፕታፕ አርጉ። ላጥፋውና ላብራው ቪዲዮን ድጋሚ ይታያል። እኛ ስቴጅ ላይ ያለ ነው ይታየናል። እነሱ አይታያቸውም መሰለኝ። አይታይም እያለ ነው። ቆይ እስቲ ለምን ነው ታፕታፕ ማታርጉት? እኔ እኮ ታፕታፕ አርጉ ብዬ እኮ መናገር አይጠበቅብኝም። ሀገር ወዳድ ወይም ደግሞ የትኛውም የብሔር ኮታ ውስጥ የሌላችሁ ሰዎች እኔ ያለሁበትን ቦታ ታፕታፕ አርጉ። እናትን በዚህ ገብቼ በዚህ ወጥቼ የሚሉ ሰዎች 5 ሚሊዮን ምናምን ታፕታፕ ያደርጉ የለ እንዴ? አሁን ከበደ ታፕታፕ በማድረግ የምትታወቅ ሰው ነህ። ስድድብ ላይ ቁም ነገር ጤነኛ መሆናችሁን የሚታወቀው ራሱ እንደዚህ አይነት ውይይቶችን ታፕታፕ ስታደርጉ ነው። አያደርጉም። ታፕታፕ አርጉ። ካልሆነ እንዴት ይሆናል? ብሩኬ ውረድና ድጋሚ ተመለስ። ቪዲዮ እየታየ አይደለም። እሺ እኔ ከዚህ ጠማማ ትውልድ ጋር እንዴት እስከ መቼ እንደምቀጥል አላውቅም። ታፕታፕ አርግ ያለውበትን ቦታ በፊንገርህ ሌላ ነገር ቢሆን ታፕታፕ ታደርጋለህ በፊንገር። ኦኬ ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። ይቀጥል። አይ ቲንክ አሁን ይታያቸዋል። ብሩክ ይታያቸዋል። አይ ቲንክ አሁንም የለም እያሉ ነው። ኤኒዌይስ አይ ዶንት ኖ ዋይ። ችግር የለውም። እኛ ትታየናለህ። ኦኬ እሺ። እነዚህን ነገሮች ማለት እንትን ካረኩ በኋላ ወደ የወደብ ጉዳይ ኦፍኮርስ ወደብ ኢኮኖሚካል የሆነ ቤኔፊት አለው። በሚሊተሪም ብትሄድ አለው። ይሄ ማለት ጥቅም የለውም ብሎ ወር ደግሞ ላይክ ሪዲኩል ለማድረግ ያንን ነገር ለማሳነስ የሚደረግ ጥረት ባይት ሰልፍ ከጀርባ አጀንዳ ከሌለ በስተቀር እግር አይጠቅምም ብሎ መከራከር ጥቅሙ ላይ መከራከር ምንም እንትን የለውም። ግን ሂስቶሪካል ፋክቶችን እና
እዚህ ዲሲሽን ላይ ሊያደርሱ የቻሉትን ነገሮች በልበሰፊነት ለማየት ብንችል ፓስትሊ የነበሩት መሪዎቻችን ስህተት አልሰሩም ለማለት ይከብደኛል። ምክንያቱም they can come up with some solution when they are like የኤርትራን መገንጠል ኦር ደግሞ የራስን እድል በራስ የመወሰን እንትንን አፕሩቭ በሚያደርጉበት ጊዜ የውሃን አክሰስ አትሊስት አንሊሚትድ የሆነ ሲ አክሰስን ግራንት ማድረግ ግዴታ ነበረባቸው። ከዚህ በፊት የነበሩ የኢህአዴግ ባለስልጣን የህወሓት ታጋዮች ራሱ አንድ የምታስታውሱት ከሆነ አበበ ጆቤ የአየር ኃይል ኃላፊ የነበረ ሰው በቅጽል ስሙ አበበ ጆቤ የሚባል መመረቂያ ጽሁፉ ላይ ኤምኤስሲውን ሲሰራ የጻፈው ጽሁፍ ነበር። በወቅቱ በነበሩት መሪዎች ኢግኖራንስ እና አሮጋንሲ የተነሳ አክሰስ ቱ ዘ ሲን አተናል የሚል ድምዳሜ ላይ ነው የደረሰው። የራሱ የመመረቂያ ጽሁፍ ነው። አይ ቲንክ ኢፍ አይ ሪሜምበር ኢፍ ሜሞሪ ሰርቭ ሚ ዌል 2014 ላይ ሪፖርተር ጋዜጣ ላይ ያደረገው ቃለ መልስ ላይ ነው ያነበብኩትኝ። ሶ አርካይቫቸው ላይ ሄዳችሁ ማየት ትችላላችሁ። ሶ በወቅቱ የተሰራ ስህተት አለ። ግን ምንድነው አሁን እዚህ ፓናል ውስጥ ቴዲ አንተንም ልጠይቅ ከራሴ ሳይም ቀንሼ አሰብ በኢጣሊያን ኮንትሮል ውስጥ የነበረው መቼ ነው? if you remember it እስከ 19 no for the first time አሰብ በኢጣሊያኖች እጅ የገባው መቼ ነው? my question is that one. አጼ ሚኒሊክ አድዋ ላይ ድል ካደረግናቸው በኋላ 1869 ላይ ነው I think if I remember 1869 የአፋር ኢምር ነው ለአንድ የመርከብ ድርጅት በ6000 ሊሬ የሸጠለት ሱልጣን ኢብራሂም yes በ6000 ሊሬ ነው የሸጠው። ከዛ በኋላ ወደ እንትኖች የገባው I think 1880 አካባቢ ነው ወደ ጣሊያን መንግስት ኮንትሮል ለጣሊያኑ የሆነ አንድ ካምፓኒ ነው የሸጠው የመርከብ ካምፓኒ yes የሺፒንግ ካምፓኒ። ከዛ በኋላ በመንግስት ኮንትሮል ውስጥ የገባው 1880 አካባቢ ነው። that means prior to አጼ ዮሐንስም prior to አጼ ምኒልክም ነው እዛ ቦታ ላይ ኮንትሮል የነበራቸው። አጼ ዮሐንስ ኦልሞስት እድሜያቸውን የንግስና ዘመናቸውን ያጠፉት ምጽዋ ላይ የሰፈረውን ጣሊያን፣ ምጽዋ ላይ የነበረውን ግብጽ፣ ምጽዋ ላይ የነበረውን እንትን ፋይት በማድረግ ነው። ገባኝ እኮ የኢትዮጵያ እኮ የግዛት አንድነት እኮ የተሳካው እኮ በአጼ ምኒልክ ዘመን ነው እንጂ በአጼ ዮሐንስ ዘመን መንግስት አይደለም። ቴንክ ዩ። በአጼ ምኒልክ ዘመን ከተዛጋ በኋላ የግዛት አንድነቱ በአጼ ምኒልክ ከተሳካ በኋላ we will never been ባለ ፖርታል ነበርና ሶ ዛሬ ሞደርን ብለ የምታሰባት ኢትዮጵያ አሰብንም ሆነ ምጽዋን አክሰስ ያደረገችው በሞግዚትነት በዩኤን ሪዞሉሽን በሞግዚትነት ኤርትራን ከተሰጣት በኋላ አጼ ኃይለ ሥላሴ ደግሞ ፌዴሬሽኑን በራሳቸው ዲሲሽን ዊዛውት ዩኒላተራል በሆነ ዲሲሽን ካፈረሱት በኋላ እንጂ ኢትዮጵያ በታሪክ በሞደርን ሀገር መስረታዋ ላይ ሞደርን በተባለችው ኢትዮጵያ ውስጥ ፖርት ኦን ያደረገችው only for 30 years ነው። that means ፌዴሬሽኑ ከፈረሰ በኋላ እስከ ደርቅ መውደቅ ድረስ ማለት ነው 1954 ያ ፌዴሬሽኑ ዲዞልቭ ከሆነ በኋላ ማለት ነው። ሶ አሲፍ እዚህ ጋር የኤርትራውያን ትግል ምንድን ነበር የነበረው? ኤርትራውያን ሲታገሉ የነበሩት መጀመሪያ ፖለቲካሊ እንትን መሆን የጀመሩት ፌዴሬሽኑ ለምን ፈረሰ ነው አይደለ? ስትራግል የጀመረው ፌዴሬሽኑ የፈረሰበትን ወይ በሚቃወሙ ያንግ ኤርትራውያን የተጀመረ ትግል ነው። ትክክል። እንደውም የአብዛኞቹ የኤርትራውያን ኤሊቶች ቁጣ ዴወር ኦኬ ከኢትዮጵያ ጋር በኮንፌዴሬሽን ለመኖር ግን ኮንፌዴሬሽኑን ነጻፈ ትእዛዝ አክሊሉ ሀብተወልድ እኮ ለፍተው ኤርትራን ከኢትዮጵያ ጋር ካመጡ በኋላ ንጉሱ 1962 ላይ ፌዴሬሽኑን ዲዞልቭ አደረጉና በሰዓቱ ይነገር የነበረውን አማርኛና አረብኛ ቋንቋ አስወግደው አማርኛና አረብኛና ትግረኛ ቋንቋ አስወግደው
አማርኛ የሀገሪቱ የስራ ቋንቋ አደረጉ። ይሄ አስቆጣቸው። ስላስቆጣቸው ነው እንጂ ስቲል እነሱ በፌዴሬሽኑ ፈቃደኛ ነበሩ፣ ደስተኞች ነበሩ። ያስቆጣቸው ዲዞልቭ የተደረገበት ወቅት ነው። አንድ መጽሐፍ እንትን ልበል ቴዲ አይ ቲንክ ብሮክን ኔሽን ቆይ ሶሪ ታፕታፕ እያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። ይህንን መጽሐፍ ካገኘ እንትን ካልከው ውንድ ኔሽን የሚል መጽሐፍ ነውና የጻፈው በረከት ሀብተ ስላሴ ሂዝ አን ኤርትሪያን ሂ ዩዝድ ቱ ቢ አቶርኒ ጀነራል ኦፍ በዛን ወቅት ኢትዮጵያ ውስጥ ነበር የሚሰራው። ኤርትራዊ ነው ግን በኃይለ ስላሴ ኢትዮጵያ ውስጥ ያስገደለው ሰውዬ ነው። ከመስፍን ሀብተማርያም ጋር ነው አረስቲል በህይወት አለ። ይህ ፕሮፌሰር ገባኝ እኮ 60ዎቹን ያስገደለው ሰው ማለት ነው። በረከት ሀብተ ስላሴ ፕሮፌሰሩ አይደል? አይ ዶንት ኖ ያንን ታሪክ አላውቀውም። 60ዎቹን ይፏቸው ያለው እሱ ነው። yes he was an attorney general so ግን እዚህ ላይ you can see how this struggle started ምናምንና አንተ ስለምታነብ ጊዜ ካገኘ ቼክ አድርገው። ሶ እኔ ልለ የፈለኩትኝ ፖይንት at the end of point አሲፍ የሆነን ጣት ላይ መሪዎች ላይ ጣት መጠቆም ግዴታ መብታችን ነው። ምክንያቱም የኛን ቤስት ኢንተረስት አሳልፈን የሰጠናቸው ዲሲሽናችንን አሳልፈን የሰጠናቸው እናንተ ወስኑልን ኢን በእኛ ቢሃፍ ሆናችሁ የኛን ቤስት ኢንተረስት አስጠብቁልን ብለን ነው። ሶ እነመለስም ሆኑ በወቅቱ የኤርትራን እንደ ሀገር መመስረት አድቮኬት ያደረጉ የኢትዮጵያ መሪዎች የኢትዮጵያን ህዝብ አድቫንቴጅ ኪፕ ማድረግ ነበረባቸው by any means necessary። እኔም ማለስማማው አሲፍ ከዘላለም ጀምሮ ፖርት ኦን አድርገን የራሳችን የሆነ ባህር በር እንደነበረን አድርጎ ሲተረክ ነው እንጂ ማለስማማው by any means necessary በጉልበትም ይሁን በፉገራም ይሁን or ደግሞ በፕሮሚስም ይሁን አክሰስ እንዲኖረን ማድረግ ዛሬ እንዳንታፈን ማድረግ የነሱ ግዴታ ነበር። that is I accept። የኔ ጥያቄው thank you የኔ ጥያቄ አሁን ከአድዋ ድል በኋላ ኤርትራውያን 1991 ላይ ሪፈረንደም አዘጋጅተው 99.8% እንገነጠላለን ከማለታቸው በፊት ከኢትዮጵያ ጋር ደም አፋሳሽ ጦርነት አካሂደዋል። እንደምታውቀው ከደርግ ጋርም ተዋግተዋል። ኢቭን ሪፈረንደም ካደረጉ በኋላ አሰብ በእነሱ ስር እንኳን አልነበረችም። አሰብን ይዞ አይደለም የተገነጠሉት። ታውቃለህ? አሰብ ራስ ገዝ ነው የነበረ በደርግ ጊዜ ራስ ገዝ። አዎ በደርግ ጊዜ ራስ ገዝም ቢሆን ደርግ እኮ ራስ ገዝ ያደረገበት ምክንያት አንዱ ዲስገንትል ላይክ ፖለቲካል ጫናው እየበዛበት ሲሄድ ነው አይደለ? አሰብን ራስ ገዝ ያደረገው እነሱ ይዘው የተከራከሩት ከ1891 ከዚህ ኢትዮጵያ ዲፋይንድ ከአድዋ ድል በኋላ ኤርትራ ኮሎኒ የኢጣሊያን ኤርትራ ኮሎኒ የተቋቋመበትን ያንን ኤሪያ ነው። that means UN ሪዞሉሽን የ1954ቱ በሞግዚትነት ሲሰጣት የነበረችዋን ስፔስ ነው ይዘው ሲታገሉ የነበሩት። ፒራየር ቱ ዛት እኮ ኢትዮጵያ አሁን ያላት ቅርጽ ነው ያላት አይደለም? ትክክል ወደንም ጠላንም አሁን ያላት ቅርጽ ነው ያላት። ሶ ያንን የማሳመን ስራ ግን ማለት ዋትሶኤቨር ተገንጣይዋ አገር ከምትገነጠልበትን እናቷን አገር የውሃ አክሰስ የምታሳጣ ከሆነ ኤክስትራ ማይል መሄድ ያለባት የምትገነጠለው አገር ነች የሚል ናሽናል የወተር ኮንቬንሽን አለ። ያንን የወተር ኮንቬንሽን ይሄንን የአበበ ጆቤን መመረቂያ ጽሑፍ ካገኘው አንብቦ እዛ ላይ እንደዛ ነው የሚለው። ያንን ኮንቬንሽን ተጠቅመን ኢንተርናሽናል ወተር አግሪመንትን ተጠቅመን አክሰስ ማግኘት እንችል ነበር። that means በህግ ባይንድ የሆነ የማንከፍልበት በየትኛውም አይነት በኋላ ማለት ተጠያቂነት የሚያመጣ አይነት ውል ተዋውለን ፐርቼስ ሳይሆን አክሰስ ቱ ዘ ሲ ሳይሆን እንዳሁኑ እየከፈልን ምናምን የወደብ ኪራይ እየከፈልን በምንጠቀምበት ሳይሆን ሲንስ the biggest country አድቫንቴጅ ዋሉ ስለምታደርግ ያንን አግሪመንት መጠቀም እንችል ነበር ነው የኔ ጥያቄ። ሂስቶሪካሊ ግን እንካልን ግን ኢትዮጵያ እንደ ኢትዮጵያ ካርታ ላይ ሬጂስተር ስትደረግ ኦር ደግሞ ፖስት ኮሎኒያል ኢትዮጵያ ሬጂስተር ስትደረግ
የፖርት አክሰስ አይላትም ኢትዮጵያ። ኦኬ ቴንክ ዩ። አሁን እኔ ዳስ ዋን አይ ዋንት ቱ ሴይ 100% እኔ አሁን እሱ ትክክል ያለው አሁን like we have to understand the world we are in ያለንበትን ዓለም አንደርስታንድ ማድረግ አለብን ብዬ አስባለሁ። አሁን ያለህበት ዓለም it's a power politics ነው አይደል? ሪያሊዝም ላይ ነው ያለነው። ናሽናሊዝምም አለ ሪያሊዝምም ያለበት ሀገር ላይ ነው ያለው። በሌላ አባባል እኛ ራሽያ አይደለም። ለራሽያ ብንሆን ግን ራሽያ የምታደርገውን እንድታደርግ የዓለም ስርዓት ይፈቅድላል። ያለንበት ዓለም አናርኪክ የሆነ ዓለም ላይ ነው ያለነው። አናርኪ ማለት አብሰንስ ኦፍ ሃይራርኪ ማለት ነው። ወይ there is no higher authority የሌለበት ነው። የፈለከውን ጉልበትና ጡንቻ እስከፈረጠመ ድረስ ምንም ማድረግ ትችላለህ። ራሽያ ክራሚያን ይዛለች፣ ኦዴሳን ይዛለች፣ ከርኬቭን ይዛለች፣ 3 ኦብሎስቶችን ይዛለች። ቻይና ጡንቻዋ ከፈረጠመ ታይዋንን ትይዛለች። የትኛውም የዓለም ሀገር አሜሪካ ዌስተርን ሄሚስፌር ላይ መጥቶ ወታደራዊ ስምምነት ማድረግ አይችልም። አሜሪካ ዌስተርን ሄሚስፌርን ዶሚኔት እንዳደረገችው፣ ራሽያ ኢስተርን ኢሮፕን ዶሚኔት እንዳደረገችው፣ ታይዋን ሳውዝ ኢስት ኤሽያን ዶሚኔት እንዳደረገችው ሀገሬ ኢትዮጵያን ሆርን ኦፍ አፍሪካን ቢቻል ምስራቅ አፍሪካን ዶሚኔት እንድታደርግ ፈልጋል። የእኔ ጥያቄ አሁን ወደ እውነታ ወደ ገሃዱ እንምጣና ታሪኩን እንተውና ፓወር ፖለቲክሱን እናወራ። አሁን ያለው ነባራዊ ሁኔታ ኢትዮጵያ ሻዕቢያን በጉልበት አንበርክካ የባህር በር የራሷ ማድረግ የምትችልበት ቁመና ላይ ያለችው ሐቂቃው ይሄ ነው። በታሪክ ሆነ አንስማማም። በታሪክ ያልከው ነገር ትክክል ነው። ታሪክ እንጥቀስ ካልን በሰሜኑ ጦርነት በትግራይና በፌዴራል መንግስቱ መካከል የመጀመሪያውን ጥይት የተኮሰው ማን ነው ብላችሁ አትስማሙም። አንስማማም። አሁን ወደ ሐቁ እንምጣ። ኦኬ ሻዕቢያዎች ያላቸው ጉልበት ምንድን ነው? ኦል አባት ፓወር ፖለቲክስ ነው። እኛ ያለን ምንድን ነው? እኛ ባለን ነገር ላይ አሁን ባለንበት ነባራዊ ሁኔታ ላይ ዶሜስቲክ ቫዮለንስ እዚህም እዛም ባለበት ሁኔታ ላይ እንዴት ነው ልንታኮስ ምንችለው? ኦኬ የቴክኖሎጂ አድቫንቴጅ ሊኖረን ይችላል። የአየር ኃይላችን ጠንካራ ሊሆን ይችላል። ድሮኖች አሉን፣ የሰው ኃይል አለን which is human power and number of population is very important። በጣም ወሳኞች ናቸው ለጦርነት ማለት ነው። ይሄ ያለን ነገር ግን ከሻዕቢያዎች ጋር ስንመጣ እነዚህን ሁሉ ተጠቅመን አሁን ውይይቱ የጉልበት ጉዳይ ነው። ራሳችንን አናጭበርበር። በቃ የጉልበት ጉዳይ ነው። ጉልበት ያለው ሻዕቢያ ጉልበት ካለው አሰብን ይጠብቃል። ኢትዮጵያውያን ጉልበት ካለን አሰብን አይደለም ምጽዋንም ይወስዳሉ። ጥያቄው ይሄን የምናደርግበት ቁመና ላይ ነን ወይ ነው ጥያቄው። እስኪ ምን ትላለህ? ቱ ቢ ኦነስት ማለት ነው አሁን አንተ እያየው ያለው ሪያሊቲ ኦን ዘ ግራውንድ ኢትዮጵያ ውስጥ ያለው ሪያሊቲ ኦን ዘ ግራውንድ ነው ማለት ሞር ዳን በትግራይ ጦርነት ራሱ 56 ቢሊዮን ዩኤስ ዶላር ነው ኢንፍራስትራክቸር እና በገንዘብ ደረጃ ሉዝ የተደረገው 26 ሚሊዮን እና 28 ሚሊዮን ኢንፍራስትራክቸር 28 ቢሊዮን በካሽ ደግሞ ወደ 26 ቢሊዮን ዩኤስ ዶላር ነው የከሰረው። የአማራ ክልል ጦርነት አለ፣ ኦሮሚያ ውስጥ አለ። እነዚህን ስታስባቸው የስ የተዳከመ ቁመና ላይ ፋቲግ ውስጥ ነው ያለው። ምክንያቱም ይሄ ሚሊተሪ ስታርቲንግ ፍሮም ዘ ኢናጉሬሽን ዴይ ከኦላጋ ጀምሮ እስካሁን ድረስ ሚሊተሪው ካምፕ ውስጥ አይደለም ያለው። የደርግ አንዱ ትልቁ ውድቀቱ እኮ የ17 ዓመት የጦርነት ፋቲግም ነው። ፋቲግ ባይትሰልፍ የፈለገ አቅም ቢኖር ራሱ ማለት ካዝና ውስጥ ብር ቢኖር የምታሰለጥነው ወታደር በገፍ ቢኖር ፋቲግ ግን ካጋጠመው ስነ ልቦና ላይ ፋቲግ ከገጠመው አርሚ you are not going to win a single battle let alone the whole war። ግን ምንድነው at the same time ደግሞ የትግራይ ጦርነት የሻዕቢያን ኃይል ዲፕሊት በስነ ስርዓት ነው ላይክ ያነቃነቀው። አንደኛ they are like በመሰደድ የወጣቱ ኃይል በጣም ከሀገር በመሸሽ ቁጥር 1 ናቸው። ሲቀጥል ደግሞ ይሄን የምታይበት አንዱ ምክንያት ኢንሊስት ሲያደርግ አሁን ራሱ እየወጡ ያሉ ባሉ ዘገቦች ኢንሊስት የሚያደርገው እስከ 60 ዓመት ድረስ ነው። ሃው ፋር እንደሚሄድ ማለት ነው። አይ ዶንት ኖ የኢትዮጵያ ሰራዊት የ60 ዓመት ወታደር ኢንሊስት እንደሚያደርግ ኖሌጅ የለኝም፣ የሚያደርግ አይመስለኝም። ካለባቸው ፖፑሌሽን እጥረት በተለይ ያንግ ፖፑሌሽን እጥረት አንፃር የ60 ዓመት ሽማግሌ
ኢሊስት እያደረጉ ነው ወደ ውትድርና ሪፖርት አድርግ እየተባለ ነው። ሶ የኢትዮጵያውን ብቻ ሳይሆን ሻዕቢያ ራሱ የኤርትራ መንግስት ራሱ አዲስ ታይም ኦፍ ፔሪድ እንደፈራ የምታውቀው የልብ አድርጉልኝ እንትኑ በስቷል። አይ ቲንክ ከተወረረ አሁን የኢትዮጵያ መንግስት ወረራ ካፈጸመ ላይክ ለእንትንም በለው ቅድም ላልከውም ሪዝንም በለው ፎር ዋትኤቨር ሪዝን ብቻ ወታደራዊ እንትን ከሄደ አይ ቲንክ ኢን ዴር ኢንታየር ኤግዚስተንስ ኤርትራ እንደ ሀገር ከሆነች ለመጀመሪያ ጊዜ 30 ሰከንድ ለመጀመሪያ ጊዜ የተወረረች ሀገር ትሆናለች። ምክንያቱም እስካሁን ባለው ኤክስፒሪየንስ ኤርትራ ወራሪ እንጂ ተወራሪ ሆና አታውቅም። የትኛውንም ኮንፍሊክት ክሬት ታደርጋለች እንጂ ሀገሯ ድንበር ላይ መጥቶ የወረራት አንድ ሀገር የለም። ሶ ይሄ ምን ያህል ፍራቻ ውስጥ እንዳስገባቸው የምታውቀው ሪቶሪኩ ለዓለም ህዝብ እየጮሁ ነው። ያ ማለት ደግሞ ሞር ዳን 60,000 ወታደር ነው ያለቀባቸው በኢትዮ በትግራይ ዋር ጊዜ ማለት ነው። ስለዚህ ዲስአድቫንቴጁ ቦዝ ሳይድ ነው ያለው። እኛ ጋር ግን ያለው አድቫንቴጅ ነምበር ዋይዝ ቴክኖሎጂ፣ ገንዘብ የአይኤምኤፍ ገንዘብ አለ፣ የወርልድ ባንክ ገንዘብ አለ፣ የዩኤኢ ገንዘብ አለ። ቴንክ ዩ ብሩኬ ቴንክ ዩ። ይሄ ነው በሌላ አጀንዳ አድማጭ ተመልካቾችን አናጭበረብርም። ወደ ገደለው መተናል ለማለት ያህል ነው። ወደ ገደለው ማለት ምን ማለት ነው? ጦርነት የማይቀር ከሆነ ሻዕቢያ ምን አለው ኢትዮጵያ ምን አላት እንጂ ታሪክ ውስጥ ከገባን አንድም ኢትዮጵያ በታሪክ ተስማምተን አናውቅም እና ወደዛ ነው እየመጣን ያለው። ቴንክ ዩ ብሩኬ ቴንክ ዩ። እና ያለውም ነገር ያ ነው። ለጦርነት በጣም ዲተርማይን የሚያደርጉ ነገሮች አሉ። አደይ ነው ዘዴ የኛ ጉዳይ ሴትል የሚሆነው ባትልፊልድ ላይ ከሆነ ባላችሁ ነገር ነው ማውራት ያለብን ማለት ነው። ኤርትራውያን ጥሩ ቶፖግራፊ አላቸው፣ ጥሩ ጽናት አላቸው፣ የሚዋጉ ወታደሮች አሏቸው። ሳውዲ አረቢያ አለች፣ በተወሰነ መልኩ ኢራን አለች። የራሽያን ድጋፍ አላውቅም፣ አይ ዶንት ቲንክ አይመስለኝም፣ ራሽያ ደግፋት አይመስለኝም። ግብፅ አለች። ይሄን ነው ማውራት ያለብን። ከዛ በኋላ ደግሞ የሱዳን አለ፣ የጀነራል አልቡርሃን በሁለት እግሩን ባይቆም እንዲሁ ወታደሮች ሊልክ ይችላል። እነዚህ ከሻዕቢያ ጎን ሊሰለፉ ይችላሉ። ኖት ኢራን አይመስለኝም። አሁን ከኢትዮጵያ ወገን ማን አለ? ዩሮፕ ለራሱ እየታመሰ ነው ያለው። ዶናልድ ትራምፕ ሂዝ ኖት ዋር ሞንገር። ዩኤኢ ትደግፋለች ኢትዮጵያን። ቻይና በእንደዚህ አይነት ጉዳይ ላይ ጣልቃ የሚገቡ አይደሉም። በኢንተርናል ፖለቲክስ ውስጥ አይገቡም እነሱ እንደና አሜሪካኖች። ኢትዮጵያ ልታሰልፍ የምትችለው ምንድን ነው? የህዝብ ብዛት አለ። ፖፑሌሽን ሬሾ እናውጣ ከተባለ 20:1 ነው የሚሆነው። 20:1 ወይ 30:1 አይዶን ነው። 4 ሚሊዮንን ለ130 አካፍሉት። በጦርነት ውስጥ ቬሪ ኢምፖርታንት ነው ፖፑሌሽን። ቴክኖሎጂ ነው፣ የተሻለ ቴክኖሎጂ አለው ኢትዮጵያ። እነዚህ ብቻቸውን ጦርነቱን ይሄ መንግስት እንዲያሸንፍ ያደርገዋሉ። በዚያው ነው እያወራን ያለ ነው። ቴዲ ግን ከይቅርታ ጋር 1 ሰከንድ በእናት ቶፖግራፊ ያልካት ነገር ላይ በጣም ማለት ለምንድን ነው ሻዕቢያ ጦርነቱ ትግራይ ምድር ላይ እንዲሆን የሚፈልግበት? ቶፖግራፊው ወደ አሰብ ከሄደ የኢትዮጵያ ሰራዊት የኤርትራ ሰራዊት በጣም ነው ስትሬች የሚሆነው ወደ ታች። ያንን ስለማይፈልግ ነው ጦርነቱ በሰሜን በኩል እንዲሆንለት የሚፈልገው። እና እሷን ነገር ሌሎቹ ሲያወሩ አሰላስላት እስቲ። እሱንም እናደርጋለን። አሁን ይሄ መንግስት እያደረገ ያለውን ነገር ታውቃላችሁ። ድሪባ ኩምሳን በጃልሰኝ፣ ዘመነ ካሴን በእስክንድር፣ ደብረ ጽዮንን በጌታቸው ረዳ፣ ኢሳያስ አፈወርቂን በሌተናል ጀነራል ዮሐንስ ገብረ መስቀል የማስበላት ታክቲክ ላይ ነው ያለው። አይ ዶንት ኖ ብዙዎቻችሁ ይህን ጉዳይ እያያችሁ ከሆነ አላውቅም። የሚገርም ዘመን ላይ ነው ያለ ነው። አፋር ላይ ሲሰለጥኑ የምታዋቸው በቲፒኤልኤፍ ያኮረፉ፣ በኢሳያስ አፈወርቂ ያኮረፉ ሰዎች ናቸው። ብርጌድ መሐመዱ ተብለው የሀገር መከላከያ ሰራዊት ጀስት ሱፐርቪዥን ነው የሚሰጠው እንጂ ቀጥታ ወደ ጦርነት ውስጥ አይገባም። ድጋፍ ወይም ደግሞ ሱፐርቫይዝ የማድረግ ነገር ነው እንጂ እንዴት ያለ ተንኮል! ይሄ ግን ተንኮል ነው። ይሄ ተንኮል ነው።
እና ይሄን ነገር መተንተን አለብን ጎበዝ። ይሄን ሳትተነትኑ የትም አትሄዱም ነው እያልኩ ያለሁት። ታፕታፕ እያደረጋችሁ ክብራትና ክብራን። እሺ ብሩኬ ቴንኪው እንደ ሁል ጊዜ ሁሉ አመሰግናለሁ። ይርታቸው ወደ አንተ ልምጣ። ኦኬ ታንኪው። አይ ምን አለ መሰለህ እኛ በሚመቸን ለማውራት ከሆነ ቅድም ብሩክ ያወራው የሚያስከድ ነገሮች አሉ። ነገር ግን ኢቭን እንኳን ኤርትራ በኃይል ብንወራት በኢንተርናሽናል ኮሚኒቲ we don't have right to do that። የሰው ልሉናን የሰው ሀገር ሄደ መውረር አይቻልም። ዩናይትድ ኔሽን ገብተህ ነፃ የወጣ ሀገር ሄደ መውረር አይቻልም። ኢትዮጵያ አልወጣም ካለች በኃይል ትመታለች። ኢራቅ ተመቷል። ኩዌት ወሮ እንደዛ ነው የተመታው። አቅም ሲያንሳት ኩዌት የዓለምን ህዝብ አስተባብራ ነው ከሀገሯ በድንበር አልወጣም ሲል የተመታው። ሌላው አብይ አህመድ አሁን ባለው ስታንደር ኢትዮጵያ ውስጥ ዶክተሮች ተርበው የሚበሉት የሚጠጡት አጥተው የኢትዮጵያ ህዝብ በረሃብ እያለቀ አማራ ውስጥ የገባውን ሰራዊት መውጫቶ እጁ እየሰጠ እስክስታ እየጨፈረ ለፋኖ ብቻ ማሳጠቅ አለባቸው። they don't have to waste their time. they don't have to life cost ያደርጋቸው ለተብሎ የተሰጠው ነበር። ነገር ግን የሀገራችን ጥቅም ለማስከበር ሳይሆን ኢትዮጵያን ለመከፋፈል ትልቅ ስራ እየሰራ ያለው ህዝቡ ያላወቀው ተንኮለኛ ነው። አማራ የሁሉ ዋጋ እየከፈለበት ያለ ወለጋ ሲታረድ፣ ሻሸመኔ ሲታረድ፣ ሌላ ቦታ በሙሉ ናዝሬት ማጆሪቲ ደብረዘይት ያለውን አማራ ህዝብ ታፍኖ መጓሳ ተደርጎ ድምጽ የለው በሀገር መልክ እንኳን በዜግነት መልኩ የማይታይበት ደረጃ ደርሶ እየተጨቆነ ማጆሪቲ መሆኑን እየታወቀ አማራ ማይኖሪቲ ለማድረግ ጥረት እየተደረገ ነው ያለው። ይህን አብይ ብቻ ሳይሆን የባዕድን ብልጽግና ስራ አስፈጻሚ ሆነው አማራው እንዲያልቅ እያደረጉ ነው ያሉት። ነገር ግን ዊስትራግልን እንትን ባህር ዳር አካባቢ ፋኖቹ እየደወልኩ አገኛቸዋለሁ። እዛው ባህር ዳር አካባቢ ዘዘልማ ሌላ ቦታዎችም እናገኛቸው የፋኖ ኃይሎች አሉ። በቅርቡ ጊዜ የሚመታ ኃይል ይመታል። ባዕድን የሚባለው የእንስሳ አስተሳሰብ ያለው ለኢትዮጵያ የሚያድን መስሎ ተለጥፎ የአማራን ህዝብ እያስጨፈጨፈ የደቡብ ህዝብ አሁን ሆ ብሎ እየተነሳ ነው ያለው። ባለፈው አይተው ከሆነ 6 ብሔሮች ኢንክሉድ ሲዳማ መኖር አልቻሉም። ኢትዮጵያውያን ናቸው። ኢትዮጵያ የምትሉት እዚህ ላይ በህገ መንግስቱ ኢትዮጵያ የምትባል ሀገር የለችም። የብሔር ብሔረሰቦች ሀገር ተብላ እነዚህ ብሔሮች ተብለው መብታቸው ምንድነው ያልከው? ኢትዮጵያ የምትባል ሀገር የለችም ያልከው? በህገ መንግስቱ ውስጥ ኢትዮጵያ የምትባል ዜጎች የምታገብር ሀገር የለችም። ኦኬ ቀጥል። እና እኔ አንተ ሁላችንም የዜግነታችን የሚከበረው ህገ መንግስቱ ቅድም አንድ ወንድም ጠቅሶታል። ህገ መንግስቱ እኔ እናንተ እንደ ዜጋ ሲያየን ነው ለኢትዮጵያ የምንዋጋው። ያለን ሀብትን ይዘን ገብተን ሀገራችን ማልማት የምንችለው የህዝባችን መብትና እኩልነት፣ ፍትህ፣ ዲሞክራሲ የሚሰፍነው እያንዳንዱ ኢትዮጵያዊ በዜግነቱ ተከብሮ ሲኖር ነው። ከቦታ ወደ ቦታ ተዛውሮ የመስራት የመኖር የፈለጋትን ምሽት አግብቶ ኦሮሞቱን፣ አማራቱን፣ ጉራጌ እኔ ብሔር የወደዳለትን አግብቶ መኖር የሚችልበት ስርዓት ሁላችን የሚወክል ሲኖር ነው ያለው። ህገ መንግስት ኢትዮጵያን አይወክልም። የግሩፕ ነው ያለው። አንድ ስልጣን ሲወጣ እንደፈለገ ያሽከረክራል፣ ይጨቁናል፣ ይገላል፣ ያፍናል፣ ያባራል፣ ንብረት ይወስራል፣ ይወርሳል። በዚህ መልኩ እየተካሄደ ያለው ስርዓት ለፋኖ ኢትዮጵያውያን መደገፍ አለባቸው። እኛ ፋኖ ስንሆን ኢትዮጵያ ለማፍረስ አይደለም። አማራ እንደ አማራ ህዝቡን ኤምፓወር አድርገን ወደ ስልጣን ለማድረስ ሌላ ኢትዮጵያውን ከጎናችን እኛን የሚመስሉ ግልጽ የሆነ የኢትዮጵያ ፍላጎት ያላቸው ኢትዮጵያ እንድትኖር እንድትቀጥል አንድነት ቢኖረን እንኳን አፍሪካ አንድ ማድረግ እንችላለን።
አፍሪካ አንድ ማድረግ እንችላለን። ምንድነው የሚያስፈልገን? ልማት አይደለ? ወደ ሱዳን መንገድ፣ ወደ ኬንያ የራሳችን ጸጥታ፣ ኬንያዎች ሲመጡ ወደ ሀገራችንም በሰላም ወጥተው የሚገቡበት መንገድ፣ የሀሳብ ልዩነቱ አጥቦ በመሰረተ ልማት የተመሰረተ ወደ ሶማሌም እንደዛ ወደ ኤርትራም እንደዛ ማድረግ እንችላለን። ቆይ አፍሪካ ይቆየንና እናንተ ራሳችሁ በአማርኛ እያወራችሁ በራሳችሁ ጉዳይ ለምን አንዳትሆኑ? መጀመሪያ ሁሉ አማርኛ ያወራውን አማራ እንዳይመስል እዚህ አሁን ሲሰድበ የነበረ አይተዋል። ትግሬ እያለ ለመከፋፈል አማራ እንዳልጮህ ትግሬ እያለ ሲሰድበ የነበረ እዚህ ያየሁት ነበር። አንተ ቆሻሻ ሽማግሌ አንተ ምናምን እያለ ኮሜንቱን ተውቱ። ኮሜንት ላይ ይሰደባሉ። ምን ያህል ክፉ ወጣት እንደተፈጠረ ኢትዮጵያ በእውቀት ያልበሰለ ለራሱ ጥቅምና የሚጎዳውን እንኳን የማያውቅ የአንዱን ብሔር ሲዘልፍ አንዱን ብሔር ከፍ ሲያደርግ ነገ እንደሚዋረድ እንደሚከተል። ቆይ እንደዛ እናድርግ። ቆይ ኮሜንት ላይ የፈለጉትን ይጻፉ። ቻይናውም ሊሆን ይችላል፣ ቻይናዊም ሊሆን ይችላል፣ ሱዳናዊም ሊሆን ይችላል። አናውቀው። ኮሜንቱን እንተው። አሁን የምናወራው ያለንበት ሁኔታ የባህር በር ያስፈልጋል በሚል የኢትዮጵያ መንግስት ከሻዕቢያ መንግስት ጋር ሊታኮስ ነው። አይታኮስም፣ ውሸቱ ነው። ባለፈው ሶማሌ እስከ አፍንጫዋት እስክትደራጅ ድረስ ሶማሌ ሄጄ ባህር አመጣለሁ አለ። ሶማሌ እስከ አፍንጫዋት ታኮሰት። ኢጅፕት ሁላ ገባች። ፓወሯ አጠናክራ በአሜሪካ ሪኮግናይዝ ተደረገ። ሶማሌ ወድቃ የነበረች ተነሳች። አሁንም ኤርትራ ወራሎ ሲል ሳውዲ ብልሃል፣ ራሻ በዓለም ግዙፍ ኢሳያስ ሲሄድ የተከበረ ቻይና ሲሄድ እንዴት ኢሳያስ እንደተከበረ ያለፈው ጉምኝቱ አይተሃል። አሁን ኢሳያስ እስከ አፍንጫው ታጥቋል። ቦታውም ለጦርነት አመች አይደለም። እነ ብርሃኑ ጁላ የተማረኩበት 10 ዓመት ጡብ ሲሰራበት የነበረ ሌሎቹ ብዙ ስማቸው ማናቃቸው ምርኮኛ እዛ ጡብ ሲያመርት የነበረ ነው። አብዛኛው ወታደር በደርግ ጊዜ የኢትዮጵያ ልጅ ከሽብር እያለ ተማሪውን እየጨፈጨፈ መጨረሻው ኤርትራ ተማርኮ ለ10 ዓመት ከዛ አስልጥኖ እንደገና ወደ ውጊያ አስገቡት ነው እዚህ ያደረሳቸው። ስለዚህ እኛ ኤርትራ ያውቁታል እኮ የኦሮሞ ተወላጆች ሆኑ ሲናገሩ ባለስልጣኖች ባሁን ያሉ አንችለውም፣ ቦታው አመች አይደለም ለጦርነት። እኔ ቅርብ ነኝ፣ ከዛ የወልቃይት ጠገዴ ልጅ ነኝ። ስለዚህ በጣም የማያውቀው ሰው ቀላል ይመስለዋል። ውሃ ጥም እንኳን አችሉም። አቀበቱ ቁልቁለቱ ከዛ ተወልደ ያደግ። አሁን እኮ እንደዛ አይደለም እኮ አሁን ብዙ ሽማግሌዎች ያልገባቸው በቆመ ጠብቀኝ ዘመን ነው የሚያስቡት። ኖ አይደለም። አሁን በቴክኖሎጂ አሁንም ቢሆን ቴክኖሎጂ ድሮን አላት ሁሉ ነገር ከአረቦች የአረብ ሊግ ነች፣ የአረብ ሊግ ማህበር ነች። አንደኛ አረቦች ደግሞ ኢትዮጵያ እንድታድግ አይፈልጓትም፣ ጠላት ናቸው፣ ይወጋታል። አሜሪካ ቅድም ወንድሜ ሲናገር ነበር፣ ክሊንተን ነው አትግባባ ያለው። ወደ አስመራ ሊገቡ ትንሽ ቀርቶባቸው ነበር በጦርነት ጊዜ 1988 መሰለኝ። ያኔ ሊገቡ ትንሽ ሲቀራቸው እንዳትገባ ብሎ ዋይት ሃውስ ደውለው ነው ያቆሙት መለስ ዜናዊ እንጂ መለስ አይደለም እንትን ያለው። አንድ ቅድም ሲያነሱት ስዬ አብርሃ የውጭ ጉዳይ ሚኒስቴር የነበረው የመከላከያ ሚኒስቴር የነበረው እና መራራ ጉዲና እዚህ ሲያትል መተው ነበር። መራራ ጉዲና ስብሰባ እነሱ አዘጋጅተን ጠርተናቸው አንድ ነገር ልጠይቅህ አልኩት። ምንድነው እሱ አለኝ። አብረን ራት እየበላን ነው ኔክስት ዴይ ሚቲንግ ሊያደርግ የክብር እንግዳ ሆነው መተው ማለት ከመራራ ጉዲና ጋር አንድ ጥያቄ ልጠይቅህ። ምንድነው እሱ የምትጠይቀኝ አለኝ። እናንተ ኢትዮጵያውያን ሆናችሁ መቅረት ምችሉ መሆናችሁ ካወቃችሁ በኋላ የአሰብ ጉዳይ ለምንድነው አሳልፋችሁ የሰጣችኋት? ወይስ ለወደፊቱ ትግራይ ትግርኝት ብላችሁ መገንጠል ስላሰባችሁ ነው ስለው በጣም ተናደደ። ይህ ጥያቄ ለኔ አይደለም መጠየቃለሁ ለመለስ ነው ብሎ መለሰልኝ። ጨርሻለሁ። ዞሮ ይመጣል። ኤማ ወዲ የሻዕቢያ ወይም የኤርትራ ተወላጅ ነው። ቪዲዮ ታበራለህ። ይሄ ውይይት በቪዲዮ የታየ ነው።